ህመም ነው ግን ቅጥነቱ። ከዛ እኔ ወልድ ሰገሬን መቆጣጠር አልችልም ማለት ሰገሬን መቆጣጠር ማለቴ ተኝቼ ስነሳ እንዳለ ልብሴ ተበላሽቶ ነው የማገኘው። ደነገጥኩ። ከዛስ እንደዛ ስትለኝ ማለት ነው ከዚህ በፊት አንድ ባልዲ ሙሉ ነበር ምደፋው አለችኝ። ሰገሬን እመቤቴ ይሄው ቁም ነገር ይሄው ሰማዕቷን የልብ ይሄው የሷን ጽናት ለነገራችሁ ነው የሷን እምነት ማለት ነው። እና ሐኪም ቤት ሲሄድ ለምን እስከዛሬ አልሞትሽም እያሉኝ ሲያሳቅቁኝ ይሄው አሁን ዛሬ ከመጣሁ ስንት ወሬ 3 ወሬ ነው አለች። እና እግዚአብሔር ይመስገን አሁን እየተሻለኝ ነው ማለት ሰገሯን መቆጣጠር አትችልም። ያንን ሰገራ ማለት ነው ሳይጸየፉ የጅሩ አርሴማ ልጆች በየቀኑ ነው የሚያጥቡላት በየቀኑ ሰገሯን ማለት ነው። ምግብ ስትበላ አይጸየፏት እና የልጅቷ ጽናት እንዴ ሰው እንዴት አትሞትሽም? አሁን ዶክተር ጋር ሄደ ለምን አትሞት እስከዛሬ አልሞትክም እንዴ ተብለ አስቡ እንቅልፍ እንኳን ይወስዳል። ግን እምነት አያችሁ እምነት ማለት አያችሁ እንዴት እንደሆነ እስከዚህ ድረስ ነው ለካ እምነት። እንዴት አትሞትሽም ተብላ የዚህ ልጅ ጽናቷ አርሴማን አምና ይሄው አርሴማ አላሳፈረችኝም አሁን እየተሻለኝ ነው ከመጣው እንደዚህ ነው ጭራሽ ተማኔን ታበረታ እንትን ትለኛለች። ኦርቶዶክስ ፈተና ናት። ኦርቶዶክስ ታውቃለህ ምቾት የለም እንደዚህ ጾሙ ብዙ ነው እንደዚህ ነው በቃ ይሄ ነው ኦርቶዶክስ አንተም ጽና እንደዚህ በሃይማኖት አይዞ መጨረሻን ያሳምር። ጭራሽ እሷ ካለችበት እኔን ትመክረኛለች ጭራሽ ማለት ነው ከዛ ሁሉ ፈተና ውስጥና እንግዲህ ያስቡ ሰገራን መቆጣጠር አለመቻል። እኛ እኮ ስለተሰጠን ነገር እኮ እግዚአብሔር ስለእጃችሁ እግዚአብሔርን አመስግነህ ታውቃለህ። ስለእጅ እንደዚህ አይነት ምስጋና የምታቀርበው እንደነዚህ አይነት ስፍራዎችን ስታይ ነው። በህይወት ተኝተህ ስለመነሳት ቁመህ ስለመሄድ እንዴ ሰገራዋን መቆጣጠር የማትችል እህት ነው እንግዲህ ነው የመጣው። ተኝታ ስትነሳ ልብሷ በሙሉ እንዳለ በሰገራ ነው የሚጠለቀለቀው ማለት ነው። ግን እግዚአብሔር ይመስገን ጅሩ አርሴማ የወጣት ስፍራ ነው የድህነት ስፍራ ነው። የአዲስ አበባ ልጅ ጅሩ አርሴማ ላይ ሰገራ ነው የሚያጠው ለበረከት እመቤቴን። ሽንት ቤት ነው ሲያጥቡ የሚውሉት ማለት ነው። ሽንት ቤት ለማጽዳት ሽሚያ ማለት ነው። እኔ የአዲስ አበባ ላይ ያለ ሽንት ቤት ራሱ እንደዛ አይጸዳም። ክርስቶስን ለሰማዕቷ ክብር እኮ ዋሻ በጠዋት ለማጽዳት ሰልፍ ሩጫ ዋሻ እንግዲህ የእመቤቴን ለመጥረግ ይሄ ነው ክርስትና ይሄ ነው ድህነት። ብዙ ሰዎች የሚሄዱት እዛ ማለት ነው በበረከት ስና ነው የሚድኑት። እኔ እኮ ያብሰራ ለኔ እየመጡ እንግዲህ ሚዲያ ላይ ስትሰሩ ሰው ላይ ያውቃችሁ አልገባችሁ ለኔ እየመጡ ይነግሩኛል። እኔ እኮ HIV ነበረብኝ ካንሰር ነበረብኝ የዳንኩት በበረከት ስራ ነው። ፌሮ የሚያመጡት ፌሮ ኧረ በመድኃኒዓለም እኛ ወንድነን እንዴ እናቴ ትሙት በመድኃኒዓለም ስም በቃ የምር ወንድ አይቼ የመጣሁት ጅሩ አርሴማ ነውና እንደው መቤቴ በቤቱ ታጽናቸው። አሁንም ገብርኤልን እድሜና ጤና ይስጣቸው። እርድና ይሄ ነው በቃ ይሄ ነው እርድና ማለት ገባችሁ? አራዳ ማለት ማጨስ መቃም አይደለም ብራዘር። እመቤቴን የምሬ ነው። በዚህ ሰዓት ነፍስህን ለማዳን ነው መሮጥ ያለብህ። ምራቅህን እንኳን መቆጣጠር ማንችል ሰዎች ነን እኛ። የራሳችንን ምራቅ ማለት ትን ቢለን ለጥ ምንል ሰዎች ነን። እናቴ ትሙት ጅሩ አትቁሩሽ። ጅሩ ሂዱ። ጅሩ አርሴማ በጣም ታምረኛ ቦታ ነው። በጣም እኔ በሄድኩበት ነው መሰክርለት ስለ አርሴማ ማርያምን። በስማ ጅሩ አርሴማ ሄደ ሰው ቡና መጠጣት አይችልም። ይሄ ምድር ቃል ኪዳኗ እንጀራ መብላት አይቻልም። ጥጋብ የለም አባቴ። ምግብ ዝም ብለህ እንደ አዲስ አበባ ላይ በቀን 3 እንደሚበላው እዛ ሄዳ አትችልም። ምግብ አትሳይሆን አይቻልም። በቃ ገዳሙ ላይ በቃ ስጋህን ልታረክስ ስጋህን ልትጎዳ ነው የምትሄደው እዛ ማለት ነው። የእግዚአብሔር ክብር ከስጋህ የእግዚአብሔር ክብር እንደሚበልጥ ለማሳየት በቃ ይሄ ነው ገዳም ማለት። በቃ ገዳም ማለት ይሄ ነው። ምቾት የለም። የምትተኛበት አይመች። በስመ አብ ወልድ ጉርብጥ እኔ የሄድኩ የመጀመሪያ ቀን ያልኩ በቃ ብገላበጥ ጉርብጥብጥ እንደዛ እያልኩ ገና እየተመቻቸው ጸሎት ደረሰ። ተነሱ ይባላል 6 ሰዓት ሌሊት። ከዛ አረፍ ትልና 9 ሰዓት ሌሊት። በስማ ጅሩ አርሴማ እኔ እንጃ ተለይታብኛለች ማርያም። በስማ ሲጀመር ረሃብ የለም። በቃ አንተ በእናትህ አድንቅና ላጨብጭብልህ በማርያም ና በእናትህ። ረሃብ የለም በቃ ሲጀመር አይረብህም እንጂ ሲጀመር ምግብ በምን ሰዓት ትዝ ይልሃል? ምግብ
እንዴ ምግብ በምን ሰዓት ትዝ ይልሃል? ቂጥ እኮ አትቀመጥም እኮ እረፍት። አይናችሁ እኮ መጽሐፍ ቅዱስ ላይ እንዲች እንዳለች ይነጋል ይመሻል። ከዛ ውጭ ደግሞ ከመጽሐፍ ቅዱስ ውጭ ደግሞ የበረከት ስራ ነው ስትሰራ የምታድረው የምትውለው። ጠዋት እግር ለማጠብ ሽሚያ ጥፍራችሁን እንደዚህ ይህች የእግራችሁን ጥፍር ማለት ነው ቆሻሻ አታዩባትም። የእግራችሁ ጥፍር እመቤቴን የእግራችሁ ጥፍር ማለት ነው። ኧረ በቃኝ የሆነ አዝናችሁ የሆነ የለም እንደዛ ጎንበስ ብሎ ትልልቅ ሰው ሲያጥባችሁ ኧረ ካላችሁ ይቆጣችኋል። ምን ማለት ነው? እኛ በረከት እንዳናገኝ ነው ይሏችኋል። እግራችሁን አጥበው ጥፍራችሁን ጸርቶ ጥፍራችሁን አጽድተው ስመው ብለው እመቤቴን ይህ ትህትና ነው በቃ። እና እኔ እንጃ እኔ አላውቅም። ብቻ ስለ ጅሩ አርሴማ መናገር አልችልም። ተአምር አይቼ ነው የመጣሁት የምር። እኔ ጅሩን በሄድኩባት መሰክርላት እናቴ ጅሩ አርሴማ ሰሚዋ ጅሩ አርሴማ ስምት። እስኪ በንጹህ ልባችሁ ቂም ሳትሄዱ ንስሐ ገብታችሁ ያስኮራፋችሁት ሰው ካለ ወይ በእናንተ ቂም የያዘ ሰው ካለ ከዛ ሰውዬ ጋር ይቅር ተባብላችሁ እስኪ በንጹህ ልባችሁ ሰላም ለኪ ድገሙና በንጹህ ልባችሁ ሰላም ለኪ ድገሙና እደሩ እስኪ ዋሻዋ ላይ ታያላችሁ። የሰማዕቷን ተአምር ታያላችሁ። ያኔ የጠየቃችኋት ነገር ቁጭ እናቴ ትሙት የጠየቃችኋት ነገር ቁጭ በቃ ፈትኗት እስኪ ሂዱና እስኪ በንጹህ ልባችሁ ሂዱና ማለት ነው። ያብስራ ምን አለ ትሉኛላችሁ? ሂዱና እስኪ ፈትኗት ሂዱና የሆነ ነገር በንጹህ ልባችሁ ናችሁ ነው። ግን ቂም ሳይኖርባችሁ ይቅር ተባብለ ቤተሰብ ካስከፋ ቤተሰብህን ባይዘው ንስሐ ከቤት ነው የሚጀምረው። ቤት ላይ ጸብ ምናምን ይዘህ ንስሐ የለም እንደዛ። ቤትህን ንስሐ ነው የሚጀምረው። እናትና አባትን አክብረ ነው ንስሐ የሚጀምረው። ትእዛዛቱ ላይ ታውቃላችሁ። እናትና አባትን አክብር በቃ። እዛ ጭራሽ ጅሩ አርሴማ ተአምር አይቼ ስመጣ ተአምር በስመ አብ የምር ምን አይነት እምነት እንዳለን እኔ ሳስበው ማለት ነው መታደላችን። እናቴ ትምህርት በጣም የታደለን እኮ ነን። ኦርቶዶክስን የመሰለ እምነት ይዘን ማርያም። እኔ አንዳንዴ በቃ በስማ ሳይገባኝ ነው እላለሁ። እኔ ኦርቶዶክስ እመቤቴ ለተመረጡት ናት። በቃ ኦርቶዶክስ ማለት በቃ በስማ እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔርን። ጅሩ አርሴማ አንድ ናት። ጅሩ አርሴማ ኧረ ተአምር ነው ማርያም ተአምር ነው። በጣም በቃ ተአምር። የልቡ ለነገረሽ ዘንባባሽ ይወራል የጠራሽ ማናፍሮ ያውቃል። ታላቅ በሆነው እምነትሽ ተመንኩ ካለሁበት ግስግሼ መጣሁኝ። መንገዱ በየት ነው? መንገዱ ይኸው በዚህ በእንትን ነው የምትሄዱት። በሱሉልታ አድርጋችሁ ቅርብ ነው።